ቤተሰቦቼ ዛሬ የተገኘው ስኬታማ የምናዳብርባቸው መንገዶችን ከሽያጭ ገለጻ ጋር በተያያዘ እንዴት መግባት እንዳለብን የሚያመለክት ነው። የሽያጭ ገለጻ መግባቢያ በሚል አንቀጽ ነው ዛሬ የምናወራው ማለት ነው። ወይም የዛሬ የምንቀጥለው ፓርት በሶስት ክፍሎች የተከፈለ ነው። ስለዚህ በሶስት ጊዜ አድርጌ እነግራችኋለሁ ማለት ነው። ይህንን ታሳቢ ያደረጋችሁ እንድትከታተሉ ማለት ነው። ውድ ቤተሰቦቼ እና መጀመሪያ ላይ ስትገቡ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ያው ብዙ ቪው ይታያል ግን ሰብስክራይቡ ትንሽ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እናም እንቀጥላለን ማለት ነው። የመጀመሪያው የምንቀጥለው ከሽያጭ ገለጻ መግባቢያ ከሚለው ነው የምንጀምረው። የመጀመሪያው ሽያጭ ማለት ነው ከሚለው እንጀምራለን። የመጀመሪያው ሽያጭ ማለት ምንድነው የሚለውን ነገር ስንነጋገር ሽያጭ የምናካሂድበትን እና መግባባት እንዴት አድርገን እንገነባለን የምንገነባባቸው መንገዶች እናያለን ማለት ነው። ሶ ጠንካራ ገለጻ ወይም አስፈላጊነቱ ምንድነው? ፒች የምንለው አስፈላጊነቱ ለምን ያገለግላል የሚለውን እናያለን ማለት ነው። እንደዚህ እያልን የራስን ታዳሚዎች መረዳት ምክንያቱም በሽያጭ ጋር በተያያዘ ሙሉ መረጃዎቻችንን እናያለን ማለት ነው። ስለዚህ ወደ መጀመሪያው እንመልስ። የመጀመሪያው ሽያጭ ማለት በዋናነት የገዢንና ሻጭን መሃል ላይ ሽያጭ ሰራተኛ ለምሳሌ እናንተ ብትሆኑ በዋናነት ዋናው ተግባራችሁ ገዢንና ዋናው የእቃውን ባለቤት ወይም እቃውን ፕሮዳክቱን ፕሮሞት ማድረግ ነው የመጀመሪያው ግን ሪሌሽንሺፕ መፍጠር ነው። ወይም ደግሞ ሊገዟችሁ የመጡ ሰዎችን መግዛት ስለሚፈልጉት እቃ አንደርስታንድ ወይም መረዳቱ እንዲኖራቸው ማድረግ ነው ማለት ነው። ስለዚህ መረዳቱ ኖራቸው ማለት ስለዛ እቃ ሙሉ መረጃ ይኖራቸዋል። ያንን እቃ ደግሞ በልበ ሙሉነት ለመግዛት አይቸገሩም ማለት ነው። ይገዙናል ማለት ነው። ስለዚህ አንደኛ ነገር ሽያጭ የምናካሂድበትና መግባባት የምንፈጥርበት መንገዶች እንዴት አድርገን ነው ሽያጭ የምናከናውነው የሚለውን ነገር እንመለከታለን ማለት ነው። በቀጣይ አስፈላጊነቱ ምንድነው? ስለ ሽያጭ ገለጻ ማድረጋችን አስፈላጊነቱ ምንድነው? መጀመሪያ እንዳልኳችሁ በመጀመሪያ ግንዛቤ ለመፍጠር በጣም አስፈላጊ ነው። ሁለተኛ ደግሞ ተወዳዳሪዎች አሉን ከተወዳዳሪዎች የተለየ መሆኑን ለማስረዳት ለምሳሌ ተመሳሳይ መደዳውን የሚሸጥ ጫማ ቤቶች ቢኖሩ አንድ ከስተመር እኛ የምንሸጥበት ጫማ ቤት ገባ ሶ ምንድነው ከሌላው ጫማ ቤት የሚለየው የኛ ቤት ጫማ የሚለውን ለማስረዳት ይጠቅመናል ማለት ነው። ጠንካራ ገለጻ ሲኖረን ማለት ነው። ስለዚህ ፒች ወይም ደግሞ ጠንካራ ገለጻ ወይም ደግሞ ሽያጭ ሰራተኛ ጠንካራ ገለጻ መኖሩ ለዚህ ያስፈልጋል በዋናነት ነው። ይሄ ብቻ ነው ማለት ሳይሆን በዋናነት በመጀመሪያ ግንዛቤ ለመፍጠር በጣም አስፈላጊ ነው። ሁለተኛ ደግሞ ከተወዳዳሪዎች ወይም ኮምፒውተርስ የምንላቸው አሉ የተለየ መሆኑን ለማስረዳት ለምሳሌ ከአጠገባችን ካሉት ተቃራኒዎች ጋር ዋጋ በጣም ኦቨር ከመጣ ለምን ኦቨር እንደመጣ የምናስረዳው በዛ መንገድ ነው ማለት ነው። ምክንያቱም ከሌላው የተለየ መሆኑን ካላስረዳነው በዋጋ ብቻ መለያየቱ ምንም ለውጥ አያመጣም። ሶ ከስተመሮቻችን ጠንካራ ገለጻ ካልተደረገላቸው መረዳቱ ከሌላቸው ጥለውን ይሄዳሉ ማለት ነው። የራስን ታዳሚዎችን የመጀመሪያው መረዳት ገለጻህን ለሚመለከተው ሰው ብቻ መናገር የመጀመሪያው ከስተመር ይመጣል አለ ስለዚህ ሲመጣ የትኛው ከስተመር የትኛው እቃ ለየትኛው ከስተመር ይሆናል ሶ ለየትኛው ከስተመር ስለ የትኛው እቃ ብነግረው ሞር ኦፍ ያ ከስተመር ሊወደው ይችላል። ወይም የመተሳሰብ አስፈላጊነት ኢንፋዝ የምንለው ነው። ይሄ ያስፈልጋል ማለት ነው። የራስህን ታዳሚ መረዳት አለብህ ወይም ደግሞ ሊገዛክ የመጣውን የትኛው ነው ከስተመር መጥቶ ሱቅ የሚመጣው ሰው በሙሉ ሊገዛ አይችልም። ስለዚህ የሚፈልገውን ነገር ተረድቶ
ለዛ ለሚፈልገው ነገር ማቅረብ ያስፈልጋል ማለት ነው። መተሳሰብ አስፈላጊ የመተሳሰብ አስፈላጊነት ሌላኛው መተሳሰብ ስንል እንግዲህ ጥያቄዎች ምልልሶች ይኖራሉ በዛ መንገድ ያኛውን ከስተመራችንን አስረድተን በልኩ ገብቶት እና አስቦበት በስሜታዊነት ወይም በግልፍተኝነት ስሜታዊ ሆኖ እንዲገዛን ሳይሆን ያንን ነገር ወዶት ተረድቶት ምክንያቱም ያ ከስተመራችን ነገ እንዲመጣ እንፈልጋለን። ነገ እንዲመጣ ደግሞ የምንፈልገው አይነት ከስተመር ደግሞ ከሆነ ዛሬ እርግጠኛ ሆኖ ተረድቶ አምኖበት ሊገዛ ይገባል ማለት ነው። ስለዚህ ስለ እያንዳንዷ ነገር ማወቅ አለበት ማለት ነው። አዘ ኔክስት የደንበኛ ህመም ነጥቦችን መለየት ነው። የመጀመሪያው የደንበኛ ህመም ነጥቦች ስንል በነገራችን አካላዊ ህመም ለማለት ሳይሆን ምንድነው ለምሳሌ ከስተመሪ የሚፈልገው ምንድነው ምን ችግር አጋጥሞት ነው የሚለውን ለመረዳት በምርምርና በመጠየቅ ነጥቦችን እንዴት ማግኘት እንደሚቻል ማወቅ እንችላለን ማለት ነው። የመጀመሪያው ከስተመራችን ምንድነው የፈለገው ለምሳሌ ጫማ ሊሆን ይችላል የፈለገው እና ለምሳሌ ባንክ ቤት ለሚሰራ ሰው ስኒከር ጫማዎችን ላናሳየው እንችላለን ምክንያቱም ዘወትር የሌዘር የሆኑ ወይም ቆዳ የምንላቸው በተለምዶ ጫማዎችን ስለሚያደርጉ ማለት ነው። ስለዚህ ምን አይነት ጫማ ነው የምትፈልገው የሚለውን በመጠየቅ መረዳት እንችላለን። ለምሳሌ አንድ ሰው መጥቶ እግሩ ታሞ ከሆነ ወለምታ ይዞት ከሆነ ለምሳሌ ያንን የሚደግፍለት የቁርጭምጭሚቱ አካባቢ የሚደርስ ሙቀት የሚሰጥ ያዝ የሚያደርግለት አይነት ጫማ ፈልጎ ግን ሸራ ጫማ ብናሳየው ያ ከስተመራችን የሚፈልገው አይነት ስለማይሆን ወይም ደግሞ ከህመሙ ጋር ወይም ከፍላጎቱ ጋር የሚሄድ ነገር ስላልሆነ ጥሎን ሊሄድ ይችላል ማለት ነው። በዚህ ልክ መረዳት ያስፈልጋል ማለት ነው። ሌላኛው የሽያጭ ማብራሪያ ቁልፍ ነጥቦች ነው። የመጀመሪያው መግቢያ አለው ሽያጭ ኤኒ ታይም ኤኒዌር ኤኒ ነገር ስናደርግ ሽያጭ መግቢያ አለው ዝም ብሎ ወደ ገለጻ አይገባም ማለት ነው። አዘ ኔክስት ከመግቢያ ቀጥሎ ችግሮቹ ምንድን ናቸው ከስተመሪ ምንድነው የቸገረው የሚለውን ነገር እናውቃለን ማለት ነው። አዘ ኔክስት የእሴት ሀሳብ ወይ ቫልዩ ፕሪፖዚሽን የምንለው አለ። ከዛ ፋይናሊ ደግሞ ወደ ተግባር መግባት የሚለው ነገር አለ። እነዚህን እስከዛሬ የተነጋገርናቸውን እንይዝና እነዚህንና ቀጣይ ፓርቶቹን ደግሞ በኔክስት ላይ እለቅላችኋለሁ። ስለነበረን ቆይታ በሙሉ አመሰግናለሁ። ሰላም ቆዩ።